ቁጥር 1 ከዚህ ቀደም በፍቅር ግንኙነት ተጎድታችሁ ከነበረ ከሱ ሳታገግሙ በቶሎ ሌላ የፍቅር ግንኙነት ውስጥ መግባት። ይሄ በተለይ ብዙ ሴቶች የምትሰሩት ስህተት ነው። በቅድሚያ አንድ ወንድ በፍቅር ከጎዳችሁ ያንን ህመም መጀመሪያ ከውስጣችሁ ማውጣት አለባችሁ። እንዲሁም የተቋረጠውን የፍቅር ህይወታችሁን መጀመሪያ ረስታችሁ አሊያም ደግሞ ጊዜ ወስዳችሁ ለአዲስ ፍቅር ራሳችሁን ዝግጁ አድርጋችሁ ነው ወደ ሌላ የፍቅር ህይወት ውስጥ መግባት ያለባችሁ። ነገር ግን አንድ ወንድ ሲጎዳችሁ ልባችሁን ሲሰብረው አሊያም ደግሞ በፍቅር ስትጎዱ ቶሎ ብላችሁ ሌላ ፍቅረኛ መያዝና የመጀመሪያውን የፍቅር ህመም በዚህኛው ለማካካስ እንዲሁም በዚህኛው ለመሸፈን የምትሞክሩ አላችሁ። ይሄ ጤናማ አይደለም። አንደኛ ነገር ልብሽ የበፊቱ ወንድ ጋር ሆኖ ያንን ወንድ መርሻ አድርገሽ ሌላ የፍቅር ግንኙነት ስትይዢ አንቺም ትጎጃለሽ፣ አብሮሽ ያለውንም ወንድ ትጎጃለሽ። ምክንያቱም የበፊቱን ለመርሳት ብለሽ ለያሽው ወንድ እውነተኛ ፍቅር እንዲሁም እውነተኛ ስሜት ለሱ ከሌለሽ ይሄ ወንድ ደግሞ በመሃል ወደደችኝ አፈቀረችኝ ብሎ እውነተኛ ፍቅርን የሚሰጥሽ ከሆነ በመሃል ትተላለፋላችሁ፣ እንዲሁም ትጎዳዳላችሁ። አንቺ ልብሽ የበፊቱ ወንድ ጋር ነው፣ አካልሽ ግን እዚህኛው ጋር ነው ያለው። ይሄኛው ደግሞ ሙሉ ለሙሉ ራሱን አሳልፎ ይሰጣል። በመሆኑም በመሃል መጎዳዳት ይመጣል። ስለዚህም የመጀመሪያ ፍቅረኛችሁን መርሻ አድርጋችሁ ሌላ ወንድ በፍጹም መያዝ የለባችሁ። በቅድሚያ የመጀመሪያውን ፋይል መዝጋት አለባችሁ። ከመጀመሪያው ወንድ ጋር ግንኙነታችሁ ሲቋረጥ ተረጋግታችሁ ቁስላችሁን አክማችሁ ለሁለተኛው ፍቅር ዝግጁ ሆናችሁ በአዲስ መንፈስ እንዲሁም በአዲስ ስሜት ግንኙነት መጀመር ያለባችሁ። ቁጥር 2 ከዚህ ቀደም የተጣላችሁትን ፍቅረኛችሁን ለመርሳት ብላችሁ አዲስ ፍቅር መጀመር። እዚህ ጋር ማወቅ ያለባችሁ በጣም ከምታፈቅሩትና ከመጀመሪያው ፍቅረኛችሁ ጋር ስትጣሉ እንዲሁም ያንን ሰው ለመርሳት ሲያቅታችሁ ሁሌ በሐዘኑ ስትሆኑና ሁሌም ያንን ሰው ስታስቡ አሊያም ደግሞ የማፈቅረውን ሰው እንዲያስረሳኝ ብላችሁ ሌላ የፍቅር ህይወት መጀመር እጅግ በጣም ትልቅ ስህተት ነው። እንደነገርኳችሁ መጀመሪያ ያንን ቁስል ማከም ነው እንጂ ያለባችሁ የአንድን ሰው ፍቅር በሌላ ሰው ለመሸፈንና ያንን ሰው ለመርሳት ብላችሁ እዚህ ጋር ሌላ ፍቅር መጀመር ይሄ በጣም ትልቅ ስህተት ነው። ስለዚህ መጀመሪያ ከዚህ ቀደም ፍቅር ውስጥ ከነበራችሁ ያንን ፍቅር መርሳት አለባችሁ። ሌላው ደግሞ ያንን ፍቅር ለመርሳት ብላችሁ ሌላ ፍቅረኛ በፍጹም መያዝ የለባችሁ። ቁጥር 3 የተለያየ ችግር ሲፈጠር እየተጎዳችሁ ዝም ማለት የለባችሁ። እንግዲህ ከምንም በላይ ልታውቁት የሚገባው ፍቅር እኩል ለእኩል ነው። ማንም የበላይ ማንም የበታች የለም። አንዱ በዳይ፣ አንዱ ተበዳይ፣ አንዱ ኩራተኛ፣ አንዱ ደግሞ የሚለማመጥ አሊያም ደግሞ የሚለምን መሆን የለበትም። ይህንን በመሰረታዊነት ማወቅ አለባችሁ። ያንን ሰው ምንም ያህል ብታፈቅሩት እንዲሁም ምንም ያህል ብትወዱት ነገር ግን ክብራችሁን ማስጠበቅ መቻል አለባችሁ። በፍቅር ውስጥ ያ ሰው በተለያየ መንገድ ሲጎዳችሁ እንቢ ማለት ያለባችሁን እንቢ ማለት አለባችሁ። መናገር ያለባችሁን መናገር አለባችሁ እንጂ እየተጎዳችሁ እየተበደላችሁ እንዲሁም የተለያየ ነገር እያደረጉባችሁ እነዛን ህመሞች እነዛን በደሎች ይዛችሁ የፍቅር ግንኙነቱን መቀጠል የለባችሁ። ፍቅር የሚሰምረው ሁለታችሁም አንዳችሁ ለአንዳችሁ መኖር ስትችሉ ነው። ብዙ ጊዜ ፍቅር ውስጥ እናንተ ስለምታፈቅሩትና ስለምትወዱት ብቻ በርካታ ችግሮችን በውስጣችሁ ይዛችሁ ብዙ የማያስደስቱ ነገሮችን እያያችሁ ነገር ግን ከዛሬ ነገ የተሻለ ይሆናል ብላችሁ በማሰብ በትዕግስት ራሳችሁን እየጎዳችሁ የምትኖሩ አላችሁ። ስለዚህ ምንጊዜም ይህንን ነገር ማወቅ አለባችሁ። በመነጋገር ማመን አለባችሁ እንጂ ችግር ሲፈጠር ምንም ብትዋደዱ ችግሮችን በግልጽ ተነጋግራችሁ እንዲስተካከል ማድረግ ይኖርባችኋል። እየተጎዳችሁ መዝለቅ በፍጹም የለባችሁ። ቁጥር 4 ቀድሞ ስለነበራችሁ የፍቅር ህይወት በዝርዝር ማውራት አይጠበቅባችሁ። ይሄ በርካታ ችግሮችን ያመጣል። የድሮ ፍቅረኛችሁን ከዚህኛው ጋር ማወዳደር ሲባል ለምሳሌ የቀድሞ ፍቅረኛዬ እኮ እንደዚህ ነበር፣ አንተ እንደዚህ ነህ፣ የቀድሞ ፍቅረኛዬ እንደዚህ አድርግልኝ ነበር፣ ከድሮ ፍቅረኛዬ ጋር እንደዚህ እናደርግ ነበር እያላችሁ አሁን ከያዛችሁት ፍቅረኛ ጋር ስለ ቀድሞ ፍቅረኛችሁ ጥሩም ሆነ መጥፎ ነገር አሊያም ደግሞ ስላሳለፋችሁት የፍቅር ጊዜ በተደጋጋሚ ማውራት አስፈላጊ አይደለም። ይሄ በመካከላችሁ መተማመን እንዳይኖር፣ ቅናት እንዲፈጠር እንዲሁም ፍቅራችሁና ግንኙነታችሁ በፍጹም ደስተኛ እንዳይሆን ያደርጋል። ስለዚህ እዚህኛው ጋር ሆናችሁ የድሮ እኮ እንደዚህ አድርግልኝ ነበር እንደዚህ እንሆን ነበር ስትሉ እዚህኛው ጋር የሚፈጠር ትልቅ የስነ ልቦና ጫና አለ። ስለዚህም በተቻላችሁ አቅም ስላለፈ የፍቅር ህይወታችሁ አሁን ካለው ፍቅረኛችሁ ጋር በተደጋጋሚ ማውራት እንዲሁም ፈጽሞ ማንሳት የለባችሁ። በመጨረሻም በመሐከላችሁ ችግር ሲፈጠር አሊያም ደግሞ ጥፋት ስታጠፉ ይቅርታ መጠያየቅን ልመዱ።
ብዙ ጊዜ በፍቅረኛሞች መካከል የሚታየው ትልቁ ችግር ይሄ ጥፋትን የመፎካከር አሊያም ደግሞ ላለማመን ጥረት ማድረግ ነው። ለምሳሌ እሱ ቀድሞ ይቅርታ ይጠይቀኝ፣ እሷ ቀድማ እንደዚህ ታደርግ፣ እሷ ቀድማ እንደዚህ ትበለኝ የሚል ፉክክር ውስጥ በፍጹም አትግቡ። በፍቅር ግንኙነት ውስጥ ችግር ሲፈጠር፣ ጥል ሲፈጠር፣ በመካከላችሁ የማያግባባችሁ ነገር ሲኖር እናንተ ከሆነ ጥፋቱን ያጠፋችሁት እንዲሁም በመካከላችሁ ችግር እንዲፈጠር ያደረጋችሁት ተረጋግታችሁና ጥፋታችሁን አስባችሁ ይቅርታ ይሄን ነገር አድርጌያለሁ ብላችሁ ይቅርታ መጠየቅ አለባችሁ እንጂ በፍቅር ውስጥ መፎካከር፣ መጠባበቅ እንደዚህ የመሳሰሉ ነገሮች የባሰ በመካከላችሁ ክፍተት እየፈጠሩ ይሄዳሉ እንጂ በፍጹም አያቀራርቡም። ስለዚህ ይቅርታ መጠያየቅ እንዲሁም እውነተኛ ማንነትን ይዞ መዝለቅ እጅግ በጣም ጠቃሚ እንደሆነ ሁል ጊዜ ማወቅ ይኖርባችኋል። በጣም ከባድ ስሜት ከሚባሉት አንደኛው የቀድሞ ፍቅረኛሽን ወይንም ደግሞ ኤክስሽን መርሳት ነው። ይሄ ትልቅ ጊዜ የሚወስድብሽ ነገርም ነው። እንዲሁ ዝም ብለሽ ከመሬት ተነስተሽ የምትረሺው ነገር አይደለም። በአንድ ጊዜ እዚህ የፍቅር ግንኙነት ውስጥ እንዳልገባሽ ሁሉ ዘለሽ በአንድ ጊዜ መውጣትም እጅግ በጣም አስቸጋሪ ነው። እያንዳንዱ ቀን እሱን እንድትፈልጊ፣ እያንዳንዱ ቀን ለሱ በፍቅር እንድትወድቂ እያደረገ ይሄው ዛሬ ላይ ደግሞ እሱን ለመርሳት ተቸገርሽ። ይሄውልሽ አእምሮአችን በባህሪው ይላመዳል። በድግግሞሽ አንድ ሰው ሱስ ይሆንብናል። ለዛም በአንድ ጊዜ ፈጥነሽ ሰውን መርሳት ዳገት የሚሆንብሽ። ነገር ግን አሁን የምነግርሽ እነዚህ ሚስጥሮች የቀድሞ ፍቅረኛሽን ማስታወስ አይደለም ከናንካቴው እንድትረሺው እንደሚያደርጉሽ አልጠራጠርም። የምትፈልጊውን ነገር አድርጊ። ምን ማለት ነው የምትፈልጊው ማለት ካልሽኝ፣ እሱም መለመን ነው የምትፈልጊው ከሆነ ሂጂና ለምኚው። እሱም ማናገር ከሆነ ሂጂና አናገር። ስልክ ደውይለት፣ ከፈለገ ጆሮሽ ላይ ይዝጋ። ሲሰድብሽም ዝም ብለሽ ስሚ፣ ተለማመን። ውስጥሽ እስኪደክም ድረስ እንደዛ ማድረግሽን ቀጥይ። በሚሄድበት ቦታ ሁሉ ተከታዩ፣ እሱም በይ። ውስጥሽ እያለሽ ያለው ያንን ከሆነ ለማድረግ በፍጹም ወደ ኋላ እንዳትይ። ከዛስ ምን ይፈጠራል ካልሽኝ፣ ጭንቅላትሽ እሱ ያንቺ እንዳልሆነ እያመነ እየደከመው እየተቀበለው ይመጣል። ቢመረውም እያመነ ይሄዳል። በመሆኑም ታዲያ ውስጥሽ የሚነግርሽ ነገር ምንድነው? መደወል ከሆነ ደውይለት። ራስሽን አትገድቢ፣ ነፃ አድርጊ። የምትፈልጊውን ነገር ውስጥሽ እስኪሰለቸው ድረስ ደጋግሚ። ነገር ግን መኝ የሆነ ሰዓት ላይ ውስጥሽ ይታክተዋል። ያ ነገር ሲደጋገም ከዛ በላይ መቀበል እንደማትሺ ለራስሽ መናገር ትጀምሪያለሽ። ያን ጊዜ ተስፋ ትቆርጫለሽ። ማለትም እሱ ላይ ያለሽ ተስፋ እንዲሁም እሱን የመፈለጉ ተስፋ ሲበዛ እየቀነሰ ይመጣል ማለት ነው። አሁን ላይ ያለው መለየት ባንቺ ምክንያት ከተፈጠረና ያንን የፈጠርሽው ደግሞ አንቺ ከሆንሽ እንዲሁም ስተት ባይኖርብሽ እንኳን ይቅርታ ጠይቂ። ምክንያቱም አስቸግረሻል፣ ለምነሻል፣ የማይፈልገውን ስሜት እንዲሰማው አድርገሻል። ስለዚህ ስለረበሽኩህ ይቅርታ፣ ከዚህ በላይ አላስቸግርህም። ከዚህ በኋላ በነጻነት ህይወትህን መኖር ትችላለህ። የፍቅራችን መፍረስ ምክንያት እኔ ከነበርኩ ስለ ሁሉም ነገር ይቅርታ በይው። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።